ሳልህም እሱንማ ኦኮቴ ምንም አልተሳሳተችም። ምንም መሳሳት ምን እንደሆነ ታውቂያለሽ? በየሰፈሩ በየምኑ ሴት ልጅን እየደፈራችሁ የምትደፉ እዛው አላችሁ አይደለ? እነሱን እንኳን በፕሌን አላመጣችሁ። የድሬዳዋ ምናምን መሪ አይደለም ዱባይ ላይ በቀደም ለታ $20,000 ሻምፓኝና ሴት እያሻሸ ሀገር ዘርፎ ሲዝናና የነበረው የእናንተ ጉድ ቢወጣስ? ሻወር ከራስ ነው የሚጀምረው። ከራሳችሁ ሻወር ጀምሩ መጀመሪያ። ግን ታውቁታላችሁ፣ ዘመድ የሌለው ባለስልጣን ሳይሆን ማንም የሌለውን ሰው በቃ በድሬዳዋዎች የድሬዳዋን ህዝብ ይቅርታ በይ። ህግ እኮ አይከበር አይደለም፣ ግን ምን ያህል እንደሚያስደነግጥ ታውቃላችሁ? እንደዚህ አይነት ነገር ቦምብ አልያዘች። እኔ የምላችሁ የገደለውስ የሚገለውስ የሚያግተውስ ህዝብን የሚፈጀውስ በፕሌን ተንጠልጥሎ ሄዷል። የሰው ህይወት ያጠፋው ይህ ነው የሚያስጠላኝ። እኔ አንድ ናችሁ ሁላችሁ ኦኮቴ አንድ ናችሁ። ተሰብስባችኋል ጸልይ ላይ ስትፈርዱ የነበሩ መርቅ ስትመረቅ ከምርቃና በፊት ከምርቃና በፊት እና ከምርቃና በኋላ ነው እናንተ ጸብ የሚቀያየረው። ኦኮቴ እዚህ እየመጣችሁ እዚህ ቦድካችሁን እየገለበጣችሁ እኛ ድሬዎች ገንፎ ፊት ሂጂ ውጪ ሌባ። ከዛ ትመጡና እኛ እኮ ዘር የለንም ትላላችሁ። ግን ጥላት አድሬደዋል። ለምን አገነጥሏት? የእውነት እኔ ታስቁኛላችሁ። ግን ጥሉት ድሬደዋል። እኛ ድሬዳዋዎች ድሬ ማለት ሲያወሩ ነው። ሄለን እንደዛ ስትሳደብ ለምን አይነሱም ድሬዎች? የሰው ልጅ እንዴት ስታስፈራራ። ቴንክ ዩ ሶ ማች። ወይስ ድሬ ጃኒ ላይ የተነሳችሁት የእናንተ ባለጌ ከእናንተ የወጣችሁ የድሬዳዋ ነጭ ቅማል ለምን አትነሱባትም? ድሬዎች ተሰብሰብ በሉና እንደዚህ አይነት ነገር አውገዙና እሷን በፕሌን አንጠልጥላችሁ ለምን አትሄዱም? ባለስልጣን ወንድም አለኝ እንዲህ እያለኝ አለኝ የምትለው ህዝቡን የምትበጠብጠው አይ ድሬ ከእናንተ የወጣች ወሮ በላ ሌባ ዱርዬ ኦኮቴ ሌባ። የታላችሁ ድሬዎች? ስትሰደቡ ብቻ ነው እንዴ የሶሻል ሚዲያ የምትሰበሰቡት? ድሬዳዋ ሆነ የሆነ ነገር ሲሰደብ ሰብሰብ ትላላችሁ። እናንተ ግን ስትሰድቡ፣ ሰው ስታሰቃዩ፣ ሰውን አግታችሁ ብር ስትጠይቁ በሶሻል ሚዲያ ድሬ ዝም ይላል አይደል? እስከነ ከንቲባው ድሬዳዎች ዌር አር ዩ? ድሬዳዋ ዌር አር ዩ? ኤሰ ጅርሳ ድሬዳዋ የት ናቸው ያላችሁት? ድሬዎች ምን እያደረጋችሁ ነው? ሌቦቹን አቅፋችሁ ቁጭ ብላችኋል። የት ናቸው ያላችሁ ድሬዎች? ሌቦቹን አትይዙ። የድሬዳዋ ሰዎች የት ናቸው ያላችሁት? ጃኒ ድሬን ህዝብ ተሳደበች ገልበው ነው የሚሰጡት ብላችሁ አንጠልጥላችሁ ይሄዳችኋል አይደለ? ህፃን ልጅን በፕሌን ሶሻል ሚዲያ ላይ ያለች ሴትዮስ ይሄ ዲያስፖራ ጉዳይ ነው ልትሉን ነው? ሳትሉም በፊት ማለት ነው። ባለጌያችሁ ባለጌ ስድ ሌባ አትይዟትም። ድሬዳዋ እኮ ከተማ ነው። ገጠሩ አውዳይ ምናምን ይባላል። እነሱ የጨዋ ልጆች ያሉበት ነው። ሰዎች ያ መልካ ጀብዶ ምናምን የሚባል ሰፈር ነው ድሬ ውስጥ ያለው። ለማንኛውም ድሬዳዋዎች አስቡበት። ከእናንተ የወጡ ናቸው ሀገር እያተራመሱ እዛ ምድር ላይ ሲያግቱ የነበሩ ሰዎች አሁን በሶሻል ሚዲያ መጥተው እያገቱ ነው።
ዝም ትላላችሁ? የድሬዳዋ ልጆች አላችሁ አይደለም? አንበሳ ስታወርዱ የነበራችሁ ደግሞ ሰብሰብ ብሎ ትናንትና ከጎንሽ ነን እሺ ካፊ አخلاقات ስትሉ ነበር። ከጎንሽ ነን ምናምን ስትሏት ነበር። ከሌባ ጎን ማለት ነው። ሰውን እያስፈራራችሁ አንድ ሰው ስም ይውላችሁ። በነገራችን ላይ ህጉ ምንድን ነው የሚለው? የስም ማጥፋት ያ ዘመቻ ከደረሰባችሁ ወደ ህግ ሂዱ ነው የሚለው እንጂ ስማችሁን ያጠፋውን ብር ተቀበሉት አይደለም። ህግ ያለበት ሀገር ጭራሽ የአውሮፓ ህግ ምናምን በሚባልበት ማለት ነው። እግዚአብሔርን ሲሏት ነበር ትላንትና። ከጓንሽ ሲሉ ነበር እንዲያው። አሁን ደግሞ ምን ትጠቀማለች መሰላችሁ? የፈረደበት ኦሮሞ ባለስልጣን ስለሚባል ኦሮሞችን ሰብሰብ ብታረግና ማስፈራሪያ እንድትፈሩ እኮ ነው። ሌሎቻቸው ሀገራችን ስንገባ የሆነ ነገር እንዳንሆን ብላችሁ እንድትፈሩ እነዚህ ጩጬ ሙኞቹ የሉም። ሰብሰብ ብታረጋቸውና በኦሮምኛ ከስና አሁን አውቃ እኮ ነው። እዛ እንገናኛለን ኤምባሲ ትላለች በኦሮምኛ እዚህ እንድትቀዝ ነው። አሁን እሷ ኤምባሲ የሚያውቃት የለም። እቺ ዱርዬ ይሄ እኮ ራሱ ይሄ መንግስት እኮ ከሄለን ጋር ይሰራል እንድትባል ነው የምትፈልገው። ገባችሁ? ይሄ ራሱ መጠየቅ አለባት ሰው ናት። ዩዶንቱን አባውት ድሬ ልደክልሽ ኦኮቴ ሪዛልት የታባሽ ታውቂያለሽ? ድሬዳዋ አራውዲቃ ተዳቅሎባችሁ መታችሁ ነው። እዚህ ባህሪያችሁ በሙሉ የሆነ ነገር የመሰለው አስቸጋሪዎች። የድሬዳዋ ልጅ መሆኑ የምታውቁት ተበጂ ብለሽ እንደ ተበጂ ነው። በቃ አሁን አንቺ የድሬዳዋ ልጅ ነሽ። አቡ ተበጂ ብለት ሰዎች እነዚህ ነው የሚሉት ሌቦች። እውነት በጣም አስቸገሩን እኮ። እነዚህ ሁለት ጉቺ እና ሄለን የሰሩት እነሱ ከመጡ ነው ቲክቶክ ራሱ የተበላሽ። እነዚህ ጫፊቶች የታቦቶች ፋራ ይህንን ጫት አጥተው ነዋል። ድሮ እዛ ጫት ስለነበረ እሱ ነበር የሚያበርድላቸው። ከቀጥር በኋላ ያንን ጫት ይሸነሽኑታል። በቃ እንዲህ ነው ይወድሻል መቅበል። አንተ ምን አንተ ንጹህ ድሬዳዋ እና እኮ እነዚህ መዥገር ድሬዳዎች እኮ አልኩ። ድሬን አይደለም የተናገርኩት። ከድሬዳዋ የመጡ ሶሻል ሚዲያ ላይ ያሉ የሚሉትን ነው እንጂ ምን ዘመዶችን ምን ብዬ ነው የምናገረው? አሉ እዚህ ከድሬዳዋ የመጡ ሶሻል ሚዲያ ላይ ያሉ እብዶች። አራው ከኪችን ልትወጣ ሰዎች ዘርፋ ማናት ማናት? ኧረ ዛሬ እንቅልፍ የለኝም። ይሄን እንኳን እንትን ጠጥቼ ፔንደሉም የሚሆን ያው ነው። ምን ትንሽ ጎረቤት ናቸው። ከወዳይ እና ድሬ ትንሽ ነው። 30 ምናምን ደቂቃ መንገድ። ምን አባቷ የት ምን አባቷ ይታወቃል። ግማሽ ትላንትና ወደ ሶማሌ ናት የሚል ሰው ከሶማሌ ደግሞ ይውላችሁ አይተናታል እናውቃታለን እኮ የሚል እኮ የለም። እሷ ስታወራ ሰምተናል ከሶማሌዎች ጋር እንዳደገች እና ወደ ሶማሌ አካባቢ ወደ ምንድን ነው የሚባለው እዛ ናት አለኝ አንድ ሰው እንጂ ወደ ድሬዳዋ አይደለች። ባቢሎን ምን ይባላል? ምን ልብቆ ወይ አይደለም። ሃይ መቄ የት ነው ያ እንትን ያለው? ወደ ሶማሌና ድሬዳዋ መሀል ያለው
ባቢሌ ናት። ባቢሌ ነው ያደግኩት ብላ ነግራቸዋለች ሲሉ ብሎ ደግሞ ሌላ ሰው ሲያወራል። በነገራችን ላይ ከራሷ ከተናገረችው ነው የሚሉት። ሁሉ ጊዜ ዝም ብላችሁ ጠይቋቸው። ነጭ ቅማልን ታውቋታላችሁ? የዛኔ እንዲህ ድሮ የሚያውቋት እንዲህ ስታወራ እንዲህ ነበር ስትል የነበረው ብሎ እንጂ የሚነግሯችሁ አየዋት አውቃታለሁ እንደዚህ ነው የሚል የለም። እሷና ቴዲ ሐዋሳ ከየት እንደመጡ አልታወቅም። እኛም ሁሉን እኮ አላለም ቃልዬ፣ ሁሉን እኮ አላለም። ነፍሴ ድሬዳዋ ግን ዘመዶች ሀገር ነው። ከዛ የወጡ ከድሬዳዋ የወጡ ግን ግመሎች አሉ፣ በጣም አስቀያሚ። እዚህ ሶሻል ሚዲያ ላሉ በጣም አስቀያሚዎች። ሺዝኑት ሁማን ቢንግ አላለችም የወራየት እግዚአብሔር ነው። ከየት እንዳመጣች ፈጣሪ። በነገራችን ላይ እኔ የማውቃቸው ድሬዳዎች በነገራችን ላይ ለፍላፊዎች ናቸው። ኦኬ የዋዎችም ናቸው። በነገራችን ላይ አሁን እነዚህ ራሱ ምላቸው ልጆች እንደዚህ ክፎች አይደሉም። ጉቺና ግን ሄለን ግን ክፎች ናቸው። እግዚአብሔር ምስክሬ ነው የምላቸው። ጉቺና ሄለን አርደው ይበለዋል። አርደው ግን እንደዚህ ይራመዳሉ። 100% እንዲያውም ልንገራችሁ አይደል፣ ከጉቺ ሄለን ትሻለኛለች። ፊት ለፊት ነው የምትናገረው የምትፈልገው። ጉቺ እኮ ተናግራ አይደለም ሸጣ ነው የምትሄደው። ሄለን እንዲያውም አምጪ ነው የምትለው ፊት ለፊት። ነጭ ቅመል አምጣ ክፈል እንዲያርግ እንደቆያ ፍጥጥ ያለ ነው እሷ። ጉቺ ታርዳለች እንዲህ እያለች ወይ እያለች ታርዳለች። ደመን ነው አርጋ የምትጠጣ ጉቺ። የሁለቱ ዲፈረንት ነው። አንቺ ድሬዳዋ ነሽ ቃል አጠፋሻት እኮ ትመጣለች። እሷ የሚያጠፋት እግዚአብሔር እዛ እስር ቤት ካልገባች በስተቀር አትጠፋም። ጋይስ ቻው። እስር ቤት ስገባ ብቻ ነው የምትጠፋው። ጌም አልጫወትም ጋይስ። እንደኔ ልጆቼ እንትን ካላሉ በደንብ ገትሬ ካልያዝኩ በስተቀር ጌም አልጫወትም። እኔ ስማርት አይደለሁም ግን እግዚአብሔር ይጠብቀኛል። እኔ ልንገራችሁ እኔን ማግኘት አይቻልም። እኔን መጉዳት አይቻልም። እግዚአብሔር ፈሪ አድርጎኛል። በቃ አሁን እኔ ራሴን እንዴት እንደማስበው ታውቃላችሁ? ቀፈራለሁ ላለመጎዳት ሰውን አልቀርብም። አሁን አንዳንድ ሰው በጣም ይቀርበኛል፣ ያዋራኛል፣ እኔም እሞክራለሁ አይደለም። ከዛ ነገ እንደሚጎዳኝ ስለማውቀው ከመጎዳቴና ከማዘኔ በፊት እንደሌላው ከመጮሄ በፊት ርቅ። ከዛ እንደዛም ርቄ ያው መነካቴ አይቀርም። ሌላ ሰው ግን ሲጎዳይና አላለ በቃ። ምክንያቱም ሰው ጠፍቷል። ሳትጎዳዱ ሳትነጋገሩ በሰላም አብራችሁ እንትን የምትሉት ሰው ጠፍቷል። ምን አለፋችሁ ከማዘንም ከማሳዘንም ቀስ ብሎ እንዲህ ብሎ መቅረት እሱ ነው የሚሻለው። እንዲሁም ራሱ ሳንተዋወቅ ራሱን እዚህ ላይ እየተያየን ብዙ ነገር እያየን አይደለም። ዛሬ ያመናችሁት ነገር ዛሬ እንትን ያለች ነገ አሳልፎ ሰጣችሁ ነው። ደስ የሚለኝ እኔ አሳልፎ የሚሰጠው ሰው የለም። የፈለገ ነገር ቢናገረኝ ፊት ለፊት ነው